ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልኝ ያልኩኝ እንግዲህ ዛሬም በሃይሚና ብሩኬ ቪዲዮ ተመልሼ መጥቼላችኋለሁ። እንግዲህ ፋሚሊያንስ ከትናንት በስቲያ የተለቀቀው የሃይሚና የብሩክ ቪዲዮ አብዛኞቻችሁ አይታችሁታል። እኔ ትናንትና በጥምቀት በዓል ምክንያት ለእናንተ መድረስ አልቻልኩም። ዛሬ ግን ዊናም ጋር የተለቀቀ አለ። ሀብም ፍጹም ጋር የነበረውን ችግር ለማስተካከል ሲጥር የነበረ ነገር አለ እና በጣም ብዙ ያየናቸው ነገሮች አሉ። ሀብም ትክክል ነው፣ ዊናም ትክክል ነው። እሙሽንም ደግሞ የመሰለ እናት እንዲሰጠን እየተመኘን ነበር ሁላችንም እና እነዚህ ልጆች መለያየት የሚባለው ነገር ከአእምሯቸው እንዲወጣ፣ መለያየት የሚባለው ወይም ጸብ የሚለው ነገር ከመካከላቸው እንዲጠፋ ግዴታ እነዚህ ሰዎች ያስፈልጋሉ። አሁን የጠራናቸው ሰዎች ዊና ይሁን ሀብ፣ እሙሽምቱ፣ ጋሽዬ በደንብ አድርገው ያስፈልጉናል። የነዚህ ልጆች አንድነት ወይም ደግሞ የነዚህ ልጆች ሰላም ለመመለስ ማለት ነው። በጣም የተቻላቸውን ጥረት እያደረጉና ነገሮችን ከቪዲዮ በስቲያ በውስጥ በኩል ፊክስ አድርገው መጨረስ እንዲችሉ የአቅማችንን እንጥራለን እና እኔም እዚህ ማግኘት የምችላቸውን ሰዎች አግኝቼ ለመጠየቅ እሞክራለሁ። በአይን ብዙ ጊዜ ስለማያቸው እና ደስ ስለሚለኝ ነገሮች አላ የመስተካከል አቅማቸው ከፍተኛ ነው ብዬ አስባለሁ። ዊናና ብሩኬም ትናንትና አንድ ላይ አይቻቸዋለሁ። ብቻ ነገሮች ደስ ይላሉ። ብሩኬም ጤናው ተሻሽሎ በዚህ መልኩ ማየቴ በጣም ደስ ብሎኛል እና እናንተም እስቲ ብሩክና ሃይሚ እንደማይለያዩ በኮመንት እየጻፋችሁ ሁሌም ፍቅራቸውንና አንድነታቸውን እንደምንፈልግ አንድነታችንን አሳዩቸው። እንግዲህ ፋሚሊዎቼ ዛሬ ሀብ ፍጹምን ሲቆጣ የነበረበት መንገድ እኔ ከዚህ በፊት የሰራሁትን ቪዲዮ ይገልጽልኛል ብዬ ስላሰብኩኝ ነውና አብዛኞቻችሁ ደግሞ እሱን ቪዲዮ አይታችሁታል። በጣም ትልቅ ስህተት የሰራበት ታይም ነበረ። ብሩኬ ለዚህ መብቃቱ ብሩኬ የሆነ ነገር ቢሆን ደግሞ ጸጸቱን የማይችለው አንዱ ፍጹም ነበረና ምን ለማለት ፈልጌ ነው 300,000 እዩ ስታከብር ትልቅ አስተዋጽኦ ነበረውና በጣም ትልቅ ጥፋት አጠፍቷል ብዬ ቪዲዮ ሰርቼ ነበረና በጣም ነገሮች እንዲወሳሰቡ ብሩኬ ታሞ እንደዚህ አይነት ሁኔታ ውስጥ እንዲሆን በር ከፍቷል ብለን ስለምናስብ ነው። አሁን ሀብም ያን ነገር ከእዩ ጋር የሆነ ነገር እንዳለው ወይም ደግሞ እነዚህ ልጆች አንድ ላይ እንዲሆኑ እንደማይፈልግ ምናምን አድርጎ ሳይሆን ያለውን ነገር በግልጽ ጠይቆ ይሄ ነገር ልክ አልነበረም ብሎ የውስጤን የተናገረው እና ልክ አልነበረም ፍጹም በቃ ሙሉ በሙሉ ልክ አልነበረም እና ያቺ ታይም ተከስቷል፣ ሆኗል፣ አልፏል። ግን ለቀጣይ ጓደኞቹ ናቸው፣ ሁለቱም ያስቡለታል። እሱም ለሁለቱም የሚያስብና የሁለቱን ፍቅርና አንድነት የሚፈልግ ከሆነ ይሄ ነገር ልክ አይደለም። ከዚህ በኋላ ግን ነገሮችን ለማስተካከል ትልቁን እርምጃ መውሰድ ያለበት አንዱ ፍጹም መሆን አለበት ማለት ነው። እዩ የምትባል ልጅ ከዚህ በኋላ በህይወታቸው ሳትገባ ወደ ህይወታቸው ሳትመለስ ነገሮችን ለማስተካከል ጥረት ማድረግ ያለበት አንዱ ፍጹም ነው ብዬ ስላሰብኩኝ ነውና በሁለተኛ ደረጃ ደግሞ ዊና እንደዛው መካከላቸው ላይ ያለውን ክፍተት ለመድፈን ነገሮችን ለማጥበብ ዊና ባይዜ በጣም ደስ የሚል ወንድማችን በጣም ብዙ ነገሮች ላይ በጎ አድራጎት ላይ የቤተክርስቲያን ጉዳይ ላይ እና ሌሎች ነገሮች ላይ የማይጠፋ ሰው ነውና ልቡ ቅን የሆነ ጓደኛ ይኖር የሚባለው እንደዚህ አይነት ሰው ነው። በቃ ወደ እግዚአብሔርም ያቀርበናል፣ ጥሩ እንድንሆንም ያደርገናል እና ብሩኬን ነው የኔ አይነት ጓደኛም ስላለ ታድላል። ነገሮችንም ከነፍጹምም ሆነ ከነጋሽዬ ጋር ሆኖ የማስተካከል ሰፊ እድልም አድቫንቴጅም አለው ብዬ ማስበው ሰው አንዱ ዊና ነውና ዊናን አመስገናችሁልን። በዚህ አጋጣሚ ነገሮችን ቶሎ ፊክስ ማድረግ እንዲችል እንዲያስተካክል በዛው እንድጠይቁልኝ ኮመንት ላይ እጠይቋቸዋለሁ። ከዛ በተረፈ ሙሽዬ ናት ሙሽዬ ጋሽዬንም አግኝታ ለማውራት ሃይሚም ነገሮችን ተረጋግታ እንድታስተውል እንድታስብ ለማድረግ እያደረገች ነው እና ብሩኬ ሃይሚ ሶኪ አሁን ላይ በጣም መረጋጋት እየጎደላት ያለ ይመስለኛል። እኔ አብዛኞቻችሁ እንለያይ የሚለው ነገር በጣም እየተደጋገመ እየመጣ ነው። ሃይሚ ከዚህ በፊት የሆነ ነገር ሰው እንዲጠራጠር ማታድርጊው ብሩኬም እንዲጠራጠር ወይም ደግሞ ሌላም ሰው እንደዛ እንዲያስብ የሆነ ቦታ የተጠራሽ ያክል ነው እየተሰማን ያለው። የሆነ ቦታ የተጠራሽ ያክል ነው። ተይና ነይ የተባለ ሰው አለ አይደለ? ምንም አይነት ምክንያት ሳይፈልግ ምንም አይነት ነገር ሳይሰጠው ምንም አይነት ነገር ሳይፈልግ ካንቺ ተነስቶ የሚሄድ ሰው ማለት
ምንም አይነት ለመታረቅ እናንተ ሃይሚ አሁን መረጋጋት ይጎልሻል እያልኩ ያለሁት እናንተ አንድ ላይ ለመሆን በጣም ብዙ ሺህ ምክንያት አላችሁ። በጣም ብዙ ሺህ ምክንያት አለ። የትኛውም ሰው ከፈለገ የሆነ ሰው አብሮት እንዲቀጥል እኔ ብሩኬ አብሮሽ እንዲቀጥል ፍቅራችሁ እንዲዘልቅ አብሮታችሁ ወልዳችሁ እንድታሳዩኝ ያለች ነበር ሙሺ። እንደዛ አይነት አላማና ሀሳብ ካለሽ የትኛውም አይነት ነገር ቢፈጠር ብሩኬ ጋር ያለሽን ግንኙነት ለማቋረጥ ይሄን ያህል አትቸኩይም፣ ይሄን ያህል አትፈጥኝም። በቃ የሆነ ቦታ የተጠራሽ ያክል እየተሰማኝ ያለው እኔ የውጪ ፕሮሰስ ምናምን የሚባል ወሬም እየሰማው ስለሆነ ብሩኬን ታች ሲጀመር የውጪ ፕሮሰስ ቢስተካከል ራሱ የመሄድ ፍላጎቱ አለሽ። እኔ እኮ አሁን ግራ እየገባኝ ነው። እሙሽን የምታክል እሙሽን የመሰለ እናት እንደዚህ ቁጭ ብላ እያወራችሽ፣ ጋሽዬን የመሰለ አባት እያወራሽ፣ ብሩኬን የመሰለ ሰው ስተሽ ለመሄድ የምር ቆርጠሻል ነው? ብሩኬ አሁን ላይ ታሟል። ነገሮችን በመጀመሪያ ቢያጠፋም አሁን ላይ ለማስተካከል እና ያለውን ክፍተት ለማጥበብ እየሞከረ ያለ ሰው ነው እና አሁንም ብሏል እሱ ራሱ እኔ በእናቴ ፊት መናገር የሌለብሽን ነገር መተሽ እያወራሽ እኔ ምን እንድል ነው የምትጠብቂው? ማወቅ ስላለባት ማወቅ ተለያያችሁ መለያየታችሁን እንጂ በምን ምክንያት እንደተለያያችሁ ብሩኬ ራሱ ቢነግራት ነው የሚሻለው፣ አንቺ ከምትነግሪያት ራሱ ማለት ነው። እሷ ደግሞ እኔ ልጅ የተመሰከረለት የጨዋ ልጅ ነው፣ ጨዋ ነው፣ ትልልቆቹ ያላረጉ ይሄ ትንሽ ልጅ እንዴት ያደርጋል ብያ እያሰበች እያለች ነበር። እና ፋሚሊ እኔ ሃይሚ የሆነ ነገር የሆነ ቦታ ላይ ተጠርታ እንደ ቸኮለ አይነት ሰው ባህሪ ያሳይሽ ነው። እኔም የሆነ ጭምጭምታ እየሰማው ስለሆነ እንደዚህ ያልኳችሁ እና ነገሩ በጣም ከበድ እያለና ጊዜያቸውንም እየሰጠሩ ያሉበት ሁኔታ ላይ ያለውና ፍጹምም ሀብም ዊናዬም ጋሽዬ ሙሽ እነሱን በቅርብ ልታገኙና እዚህ ጉዳይም ስለ ጉዳዩ የምታውቁ እዚህ ጉዳይ ላይ የነበራችሁ ሰዎች ስለሆናችሁ ነገሩን በፍጥነት ለመጨረስና የብሩኬና የሃይሚን ሳቅ ለመመለስ የቻላችሁትን ጥረት እንድታደርጉ በዚህ አጋጣሚ በአክብሮት ጠይቃችኋለሁ። ምክንያቱም አብዛኞቻችን እየሰጋን በጣም ብዙ እየተሳቀቅን እየፈራንና ስለመለያየት በጣም ብዙ ጊዜ እየተሰበከ ያለበት ሁኔታ ነው ያለው ብሩክና ሃይሚ መሀልና ይህን ደግሞ ማናችንም አንፈልገው ማናችን እኔም እዚህ ጋር የመፍትሄ ሀሳብ ናቸው ብሩኬን እንደዚህ ብናረግ ሃይሚ እንደዚህ ብትሆን ፍጹም እንደዚህ ብታረግ እያልኩኝ ሀሳብ የምንሰጠው እናንተም ሀሳብ አስተያየታችሁን ኮሜንት ላይ የምታስቀምጡት የነዚህ ልጆች አንድነት ፍቅር የነበራቸውን የድሮ ፍቅር ስለምንፈልገው ነው አይደለም ለካፕልና ለፍቅረኛ ለባለትዳር ምሳሌ የሚሆን ፍቅር የነበራቸው ልጆች ስለነበሩ በጣም ብዙ የሚወደድ ነገር በጣም ብዙ መስዋዕትነትም ከፍለዋል ለሁለቱ ግንኙነት በጣም ብዙ ሶስተኛ ወገን በጣም ብዙ ጊዜ እኮ በጣም ከባባድ የሆኑ ፋውሎች ነበሩ በጣም ብዙ ጊዜ ማለት ነው። እነዛ ፋውሎች ታልፈዋል። አሁን ከዩ ጋር የነበረው ፋውል ላለመታለፍ ምክንያት የሚሆነው ምንም ነገር የለም። ላለመታለፍ ምክንያቱም ልጁ የሱ አለመሆኑን እኔ በበኩሌ በደንብ አረጋግጫለሁ። ይሶክ የመጀመሪያ ጥፋት አጠፍቷል። ሃይሚም በጣም ብዙ ጊዜ ስሜታዊ የሚያደርግ ነገር ተናግሯት ሊሆን ይችላል። ተግባሩ በራሱ ጥፋተኝነት የሆነ ጥፋት ሊሆን ይችላል። ጥፋት ነው ሲጀመር እኮ ብሩኬ የሰራው ጥፋት ነው መጀመሪያ ላይ ግን የሱ አይደለም። ይሄ ልጅ የሱ አይደለም። በቃ በግልጽ እኔ ዊናም ይሁን ማን ነው ቢኒያም ሳይመጣ በፊት ተናግሬያለሁ የእዩ ልጅ የብሩኬ እንዳልሆነ ቢኒያም ከመጣ በኋላ ላለማ አሁን ሃይሚ ከብሩክና ከኛ ወይም ደግሞ አብሯት ካለ ሰውና አጠገቧ ካለ ሰው ይልቅ እዩ የምትላትን ነገር እየሰማች እያዳመጠች ያለች ወይ ደግሞ እልህ ይዟታል። እዩን ካልሰማች እዩን ሰምታ ወይም ደግሞ እዩ ጋር ታርጌቷን አድርጋ እንደዚህ ነገር ማትል ከሆነ እልህ ይዟታል። ስለተፈጠነው ጋር እልህ ይዟታል። በቃ እሷ የተጎዳችበት እሷ የሆነ ነገር ምናምን ስለሆነ እልህ ይዟታል። መስዋዕትነት መሸነፍ አልፈለገችም። መስዋዕትነት መክፈል አልፈለገችም። ይሄ ነው ሊሆን የሚችለው። ከዚህ ውጪ ምንም ምክንያት ሊኖር አይችልም። አላል ፋሚሊ ምን ሊኖር ይችላል? አሁን እናንተ ፍቅራችሁን ላለማጣት ብዙ ጊዜ ለፋችሁበትን ግንኙነት በጣም ብዙ ጥሩ ጊዜያቶችን እኮ አሳልፈዋል። አሁን ላይ በዚች ያን ነገር ሊሻር የሚችል ሊደረመስ የሚችል ፍቅር አይደለም የገነባችሁት አይደለ የገነባችሁት ፍቅር አሁን ላይ ብሩኬ ከእዩ ጋር ስለነበረ ሊደረመስ የሚችል ብሩኬ ከዚህ ፊት ከሴት ጋር አልሆነም ሆኗል። ይቅርታ አርግሽለታል
በቃ ስለዚህ አሁንም እየሆነ ያለው ይሄ ነው። ሲጀመር እኔ ከእዩ ጋር የሆነም አይመስለኝም። እኔ የእዩና የቢኒያም ትልቅ ሴራ አለ ብዬ ነው ማስበው። እኔ የሆነም አይመስለኝም። አሁን እንደው ልጁ ብቻውን እየታገለ ነው ያለው ብቻውን። እኔ ሰፈር ሙሉ ጎረቤቶቼ ይመሰክራሉ። እኔን አትመኛለች እኮ እሙሽ ራሱ ጎረቤቶቼ ይመሰክራሉ። ልጅ እንደዚህ አያረግም፣ ካረገም ይመርመር፣ እኔ ልጁን ያሳድጋለሁ። አንቺና እሱ መሀል ግን ይሄ ነገር ክፍተት መፍጠር የለበትም ነው እሙሽ እያለች ያለችው። በቃ ክፍተት መፍጠር የለበትም፣ ሁለታችሁ መሀል ይሄ ነገር ክፍተት መፍጠር የለበትም። ይሄ ልጅ የብሩኬ አይደለም። ሀይሚ በተደጋጋሚ ተናግሯል። በቃ የሆነ ቦታ ተጠርተሽ ላለማርፈድ የምትቸኩይ ነው የምትመስዩ። ነገሮችን ረጋ ብለሽ ለማስተዋል ሞክሪ። ተረጋጉ። ሁኔታችሁን ግን ብሩኬ እሱ አይደለም እሙሼ እንደተጠሹላ እየፈራ ነው። እሙሼ እንደተጠሹላ ማለት ነው። የሀይሚን የመሰለች ልጅ ማጣት የለባትም እሙሽ ብሎ እየሰጋ ያለ ልጅ ነው። እሱ አጥቷል። ኦልሬዲ ከሱ ጋር ተጣልተሻል ብሎ እያሰበ ነው ማለት ነው። ይሄም መሆን የለበትም። እንግዲህ ፋሚሊ እኔ ሀሳቤም አስተያየቴም ይሄ ነው። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁኝ። ይህን ቪዲዮ እስከመጨረሻው ስለተመለከታችሁ ከልብ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።